ያሬድ ማለት ይላሉ ሊቃውንት ሲተረጉሙ መልሰው ያሬድ ማለት ንብ ማለት ነው ይላሉ በሁለተኛ ትርጓሜያቸው። ንብ ምን ያደርጋል? ከብዙ ይቀስማል። ቅዱስ ያሬድ የማይጠቅሰው መጽሐፍ የለም። የማይጠቅሰው መጽሐፍ ብሉይ የለ፣ ሐዲስ የለ፣ ሊቃውንት የለ፣ ቅዱስ ያሬድ ያልጠቀሰው መጽሐፍ የለም። ከዚያሳ ንብ የተናቀች ናት፣ ምግቧ ግን ለመኳንንት፣ ለመሳፍንት፣ ለነገሥታት ይውላል። ቅዱስ ያሬድም የተናቀ ተማሪ ነበረ። እሱ ቀምሞ ያመጣው ማር ለቤተ ክርስቲያን ምግብ ሆናል። ያ ቅዱስ ያሬድ ያመጣው ማር ይጣፍጣል፣ ምድረትን ያረቃል። ደግሞ ምን ያረጋል? አሁን ሊቃውንቱ እውነቴን ነው። እኔ ባልማርም አሁን ሰው ውዳሴ ማርያም ዜማ ሲጮህ ሐዘን አይለቀው? ይለቀዋል። ራቅ ብሎ እንዶ ባንዱ ጫካ ስር ዙ አሁን ያመሰግናት አይለቀው? ዲያቆን እንኳን እኮ በአቅሙ ያልኩኝ ትምህርቱ ጥቂት ስለሆነች ነው። ዲያቆን እንኳን በአቅሙ የዘመይቱ ዜማ ያችን የቅዳሴቱን ተንሶንም ቢሆን እለተነብሩ ተንሶንም ብሎ ዞር ብሎ ሲያንጎራጉር የእናቱን አፍቆት ይለቀዋል። እውነቴን ነው። ሐዘን ማር መራራን ያርቃል። የቅዱስ ያሬድ ዜማ ሲጮህ ሐዘንን ያርቃል በእውነቱ ማለት ነው። እንደገና ደግሞ ማር መድኃኒት ነው። የቅዱስ ያሬድ ድጓ ለድንቁርና መድኃኒት ነው። ለድንቁርና መድኃኒት ነው። ለዘፈን መድኃኒቱ ነው። ቀጥቅጦ ያጠፋዋል። ለድንቁርና ሊቁ ሃይማኖት ቢባል፣ ምስጢረ ሥላሴ ቢባል፣ ነገረ ሰማይታት ቢባል፣ የመናንያን ታሪክ ቢባል፣ የአበው ታሪክ ቢባል፣ ዘመነ ስቅለት ቢባል፣ ጾም ቢባል፣ ጸሎት ቢባል፣ ስግደት ቢባል፣ ቅዱስ ተክሊል ቢባል፣ ፍታት ቢባል፣ ቅዳሴ ቢባል ቅዱስ ያሬድ ያልሰራው ምን አለ? ለሁሉ መድኃኒት ማር ይመገቡታል። ከሰም ተጣምቶ ደግሞ ብርሃን ይሆናል። ቅዱስ ያሬድ የቤተ ክርስቲያን ብርሃኗ ነው። ለቅዳሴው ብርሃን እሱ ነው። ለፍታታችን ብርሃን እሱ ነው። ለጋብቻው ብርሃን እሱ ነው። እሱ ባይኖር ተክሊሉ በምን ይደምቃል? የክርስትናው ብርሃን እሱ ነው። ክርስትና በምን እነሳለን? ተንሥኡ ጸልዩ የተባለ በቅዱስ ያሬድ ስርዓት ነው። ቅዱስ ያሬድ የቤተ ክርስቲያን